ቲዎች የቢዝነስ ዘገባ ስፖንሰራችን ስለሆነ ከልብ እናመሰግናለን። አብራችሁን ቆዩ። አላግባብ የዋጋ ጭማሪ ለመግታት የሚያስችሉ 33 የሲቪክ ማህበራት እውቅና ማግኘታቸውን የአማራ ክልል ንግድና ገበያ ልማት ቢሮ አስታወቀም። ሲቪክ ማህበራቱ ወደ ተግባር እንዲገቡ ነጋዴዎችን ጨምሮ ሁሉም የድርሻውን መወጣት እንዳለበትም ተገልጿል። ማማነሽ ገኔ የንግድ ውድድርና ሸማቾች ጥበቃ አዋጅ ቁጥር 813/2006 የሸማቾችን መብት የሚያስከብር ሲቪክ ማህበር እንዲቋቋም ይደነግጋል። ማህበሩ ሸማቹ በግብይት ሂደት ደህንነቱ የተጠበቀ ምርት እንዲያገኝና ምርቱንም በተመጣጣኝ ዋጋ እንዲሸምት የሚያስችል ነው። የሸማቾች ጥበቃ ሲቪክ ማህበሩ በየከተማው መቋቋም የሚችል ሲሆን እስካሁንም 33 የሚደርሱ ማህበራት እውቅና ማግኘታቸውን ገልጸዋል። የአማራ ክልል ንግድና ገበያ ልማት ቢሮ የንግድ ውድድር ሸማቾች ጥበቃና መሰረታዊ እቃዎች አቅርቦት ክትትል ዳይሬክቶሬት ዳይሬክተር አቶ ታፈረ ይመር ሀገሪቱ ውስጥ የሚኖሩ ዜጎች ባሉበት ከተማ ውስጥ አንድ ማህበር መኖር ይፈቅዳል። አሁን ላይ ቢሮአችን ባደረገው ባለፈው ዓመት ጀምሮ በሄደበት ጠንካራ ንቅናቄ እንደ ክልል ወደ 33 ማህበራትን ሰርቲፋይድ ሆነው በህግ እውቅና አግኝተው የሸማቹን መብት ሊያስጠብቅ የሚችሉበትን ማህበር መመስረት ተችሏል። 22ቱ ቀደም ሲል ከ2-3 ዓመታት በፊት የመጡ ናቸው። 11ዱ ግን የዚህ ዓመት የተቋቋሙ ናቸው። መጀመሪያ ዜጎች ለሚበሏቸውና ለሚጠጧቸው እንዲሁም ለሚገለገሉባቸው አገልግሎቶች ተገቢውንና ደህንነታቸውንና ጤንነታቸውን ያረጋገጠ አገልግሎት ሲያገኙ ነው በሚል እንደ ቢሮ አንዱ ከተቀመጡ ግቦች ውስጥ የሸማች ሲቪክ ማህበራትን በየአካባቢው ሸማቹን ሊያስጠብቅ የሚችል ጤንነቱና ደህንነቱን መብቱን ሊያስከብሩለት ጭምር የሚችሉ እኒህን አደረጃጀቶች ማቋቋም ነው። የሲቪክ ማህበራቱን ቁጥር ለማሳደግና እውቅና ያገኙትም ወደ ተግባር እንዲገቡ እየተሰራ መሆኑን ያነሱት አቶ ታፈረ በዚህም ሸማቹ ደህንነቱ የተረጋገጠ ምርት ለማግኘትና አላግባብ የሚደረግ የዋጋ ጭማሪን ለመግታት ትልቅ አቅም የሚፈጥር ነው ብለዋል። የምርት ጥራትና ደህንነት ብቻ ሳይሆን ዜጎች የሚሸምቷቸው ምርቶችም በተቀመጠው የዋጋ ስታንዳርድ ወይም ደግሞ ዓለም ውስጥ ባለው ገበያ ልክ እንጂ ግለሰቦች በሚያወጡላቸው የዋጋ ጠርዝ ወይም ዋጋ ጣሪያ ሳይሆን ገበያው የተረጋጋና የሰከነ እንዲሆን ያልተገባ ዋጋ ጭማሪ እንዳይኖር መብቶቻችን ጭምር የሚያስከብር ማህበር ነው። የማህበር የሸማቾች ጥበቃ ሲቪክ ማህበሩ በሁሉም አካባቢዎች ተቋቁሞ የሚፈለገውን ዓላማ እውን ለማድረግ የፍትህ የጸጥታ አካላትና የነጋዴዎችን እንዲሁም የሸማቾችን ቅንጅታዊ ስራዎች ይጠይቃልም ብለዋል። ሁላችንም የምርቱና የአገልግሎት ተጠቃሚው ሰው የሆነ ሁሉ ስለሆነ ሸማቹ ማህበረሰብ እንዲህ አይነት መብት እንዳለው አውቆ የሚጠራጠራቸው ምርቶች ወይም የዋጋ ጫና ሲደርስበት የዋጋ ጫናውን እንዲከላከል ከዚህ ከሚቋቋመው ማህበር ጎን በመቆም በመጀመሪያ በመቋቋም ሂደት ውስጥም ልሳተፍ ብሎ መጠየቅ አለበት። እንኳን ተጠይቆ ለምን አታቋቁሙንም፣ ለምን አንደራጅም፣ ለምን ህጋዊ እውቅና አይሰጠንም ብሎ ሸማቹ ማህበረሰብ ትልቅ መሳሪያው ስለሆነ ለራሱ መጠየቅ አለበት። የሸማች ጥበቃ ሲቪክ ማህበር በሁሉም አካባቢዎች ወደ ተግባር እንዲገባ የተጠናከሩ ስራዎች ይሰራሉም ብለዋል ዳይሬክተሩ።